እና መጥፎ ነገር አለው አይሞትም ከውስጥ ታውቁታላችሁ አንተ ያረጀህም እየደከምክም አይሞትም በኢትዮጵያ ህልውና ከመጣ ግን የጣልነው መለዮ እናነሳለን እንጂ ኢትዮጵያን ላልባሌ ጭልፊቶች ለአደጋ አናጋልጥም ይሄ አንደር ላይ መሆን አለበት ውትድርና መጥፎ ነገር አለው አይሞትም ከውስጥ ታውቁታላችሁ አንተ ያረጀህም እየደከምክም አይሞትም በኢትዮጵያ ህልውና ከመጣ ዛም በኋላ አፍተር በርነሩን ከፍቶ ሽክ ወደ ሰማይ በመወርወር ጆሮ ምንለውን ማኖበር ይሰራል ሱ 27 ሱ 27 ስፒዱን በመጠኑ በመጨመር ወደ 350 ኪሎ ሜትር ፐር አወር ያደርሰዋል ዛም በኋላ አፍተር በርነሩን ከፍቶ ሽክ ወደ ሰማይ በመወርወር ጆሮ ምንለውን ማኖበር ይሰራል ሱ 27 ሱ 27 ስፒዱን አሰብ ዳርቻ ላይ ካልተሰራ ቤቴ ጀግና አልወለድሽም መካነሽ እናቴ እንኳን አሰብ ቀርቶ የራሳችንን ምድር እስከ የመን ድረስ አስገብረን ነበር ይላል የሀገር መከላከያ ሰራዊት እንሄድለታለን ጓዱ በጸባይ ጠየቅን ህዝቡን አክብረን መግደል ተጸይፈን ፍቅርን አስበን እንጂ ኢትዮጵያ ሀገራችን ለምነው መሬታችን አስተዛዘበን እንጂ እስከ ዛሬ ድረስ አውቀን የተኛ ነው ዓለም ይስማ ዛሬ ቀይ ባህር የኛ ነው በጸባይ ጠየቅን ህዝቡን አክብረን መግደል ተጸይፈን ፍቅርን አስበን እንጂ ኢትዮጵያ ሀገራችን ለምነው መሬታችን አስተዛዘበን እንጂ እስከ ዛሬ ድረስ አውቀን የተኛ ነው ዓለም ይስማ ዛሬ ቀይ ባህር የኛ ነው በጸባይ ጠየቅን ህዝቡን አክብረን መግደል ተጸይፈን ፍቅርን አስበን እንጂ ኢትዮጵያ ማንም ሊያቆመን አይችልም የኢትዮጵያን ብልጽግና እናረጋግጣለን የኢትዮጵያን የወደብ ባለቤትነት እናረጋግጣለን የኢትዮጵያን ልማት እናረጋግጣለን የምንናገረው ለመፈጸም ነው የምናስቀድመው ሰላም ነው የምንፈልገው በትጋት በሥራ ነው ሁሉ ፍላጎቶቻችን የሚሳኩት በኢትዮጵያውያን የተደመረ ጥረትና ትጋት እንጂ በልመና አይደለም ማንም ዓለም ለኛ የሚገባንን በራሱ ፍቃድ አይሰጠንም በእኛ ጥያቄና ትጋት በእኛ የተደመረ እና የታቀደ ሥራ የሚፈጸም ይሆናል ካልነው ከጀመርነው የሚያስቀረን አንዳች ጉልበት የለም የኢትዮጵያ ብልጽግና ይረጋገጣል እኛን ማንም ሊያቆመን አይችልም ኢትዮጵያ አየር ኃይል ኢትዮጵያ ከገነባቻቸው ስመ ገናና ረጅም ዕድሜ ካሉ ተቋማት አንዱ ነው ይሄ ተቋም ይሄን ሁሉ የተጓዘበት ዘመን የሀገሪቷን ሉዓላዊነት የሀገሪቷን አንድነት በደም በአጥንት ከፍሎ ኢትዮጵያን ሲጠብቃት የነበረ ትልቅ ተቋም ነው እንደዛ ተጉዞ በተለያየ ውጣ ውረዶች አልፎ ዛሬ 9ኛ ዓመት 90 ዓመት ላይ ደርሷል በጣም እንደዚህ አይነት ተቋም ለማግኘት እዚህ ማገልገል ራሱ በጣም ጥቂት ሰዎች የሚያገኙት እድል ነው ያገኘነውና ይሄ ተቋም መከበር አለበት መወደስ አለበት ለህዝቡ ማወቅ አለበት አካባቢያችን ማወቅ አለባቸው ምን ያክል ልምድ ምን ያክል የውጊያ ልምድ ምን ያክል የስልጠና ልምድ ምን ያክል የጥገና ልምድ እንዳለው መታወቅ አለበትና ዋናው መነሻ የምናደርገው እሱ ነው ይሄን ካል አየር ኃይል አሁን የተያዘው በተጨባጭ ሀገሩን የመጠበቅ ሉዓላዊነቱን የማስከበር ስራዎችን ነው ከዚህ ጎን ለጎን ደግሞ ትልቅ ተቋማዊ ግንባታ መከላከያ መንግስት በሚሰጠን አቅጣጫ ተቋማዊ ግንባታን እያካሄድን ነው ተቋማዊ ግንባታ ስንል አንዱና ዋነኛው የሰው ኃይል ግንባታችን በስልጠና በበረራ በተለያዩ ስልጠናዎች እያካሄድን ያለነው
የውጊያ መሰረተ ልማት እየገነባን ነው። ትጥቆቻችንን እያሻሻልን ነው። አካባቢያችን ለኢትዮጵያ በሚመጥን አድርገን ኤርፎርስ በመሰረቱ ለኢትዮጵያ የሚመጥን አድርገን እየሰራን ነው። በተመሳሳይ ደግሞ ይሄን በዓል አሁን የሰራናቸው ስራዎች ወይም ደግሞ አየር ኃይል የት እንደደረሰ ለህዝባችን ይፋ ለማድረግ ህዝቡ የራሱ ቤት መሆኑን የራሱ ተቋም መሆኑን እንዲያውቅ ለዛ ተብሎ የታቀደ በዓል ነው።